ከዚህ በላይ ምን እንዲፈጠር ይፈልግ? የቶማቲያስ ድርጅት ውስጥ አጭሻለሁ ልበል? አዎ ፖሊስ ወሰደ። ምን ቤቱ ባዶ ሆኖ እያየ ምን ትጣራለህ? ይልቃው ወይን ነው የምትሄጂው? ስራ የመልቀቅን ሐሳብ ከመሬት ተነስተሽ እንዴት አመጣሽ? እኔ ኬኩኝና ካይ ፖሊሱ ይጠረጥረኛል። ይሻላል ብዬ ላስደነግጠው ነበር። ስለ ሩታ ፍቅር ምን የምታውቀው ነገር አለ? ምናምን ትላለች እንዴ ድንቢት። ምን ይሁን ብዬ ደግሞ እሷ ነው ያለው። አስደነገጥሽኝ እኮ እንዴ አትጣሪም እንዴ? ቢሆንና አብሮ የሚኖር እኮ ደስ ይለኝ ነበር። ብዙ ነገሮች እኔና አንቺን ለመለያየት ቆርጠው ተነስተው ፈጣሪ እኮ ፍጹም አይሳሳት። እኔ ፍቅርንም ባንተ ልትመለከተኝ እኔና ወደ እንዳያልሽ ግን ደህና ነሽ? ምር ነው ሱስ ገና ቀደም ቆም ሲል ሸምበው እኔ ስታይ ምትወጪው ይኸውልህ ኢንስፔክተር፣ እኔ ፖሊስ ስለምፈራ ነው። ማለቴ እንዲህ ሳያችሁ ስለምፈራ ነው። ሌባ ነሽ? ኧረ አይደለሁም። እና ምን አስፈራሻል? ኧረ እኔ ራሱ ምን አውቄ፣ ማለቴ ምን እንደሚያስፈራኝ እኔ ራሱ አላውቅም። ፊትሽ አዲስ አልሆነብኝም። የቶማቲያስ ድርጅት ውስጥ አጭሻለሁ ልበል? አዎ አይ አዎ ሁለት መልስ ማለቴ አዎ ሰራ ነበረ። አሁን ግን ወጥቻለሁ። ለምን ወጣሽ? በቅቶኝ ማለቴ በቃኝ፣ ሰልችቶኝ ቦሴ። ምን ያንተባትብሻል? በእኔ ጣቢያ ሄደሽ ቃልሽን ትሰጫለሽ እንዴ? ጣቢያ ለምን? ዳይመንድ ያውና ዳይመንድ ምንድነው? ቆይ ደህና ነሽ? ቆይ ማን ነገረክ ዳይመንድ? እኔማ ግራማን ብዬ ነበር። ለካ አንቺ አምረሻል። ቆይ ግን እሺ አሁን ደህና ነሽ? ደህና ነኝ። ምን ደህና ነሽ? ደህናማ አይደለሽ። በራስሽ እጅ ራስሽን እንደዚህ ካደረግሽ ምኑ ደህና ነሽ? ታመሻል እኮ። አትደንግጥ፣ አሁን ደህና ነሽ። ዶክተር አንተማ ዝም በልሽ። አንተ መች ተረዳትና እኔ ነኝ መሞንማ። አረ ግን ዶክተር ግን ተው እንዴ! እኔ ደግሞ ምን አደረኩ? ይኸውልህ ካንተ ጋር በሰፊው ነው ማውራት የምፈልገው። እናወራለን። እሺ በቃ ቢሮ እጠብቅሃለሁ። ደግሞ ሩታን ይዛት ነው ትንሽ ወክ ያስደረጋት ብዬ እኮ ነው ከነጋም ይወጣ ይዛት ጠፋ። ደግሞ አንቺ ሻኪራ ኩኩ እንዴ ምንድነው? ደህና አይደለም እንዴ? ዳይመንድ የት ነው ያለው? እኔ ምን አውቃለሁ? ያው ዶክተሩ ጋር ምናምን ይሆናል። እዛ ደግሞ ምን ይሰራል እንዴ? እኔ ኪንጎ ምን አውቃለሁ? ምን ሆነሃል? ቅምጥል ደህና አይደለችም እንዴ? ደወለች። ማናት? ቅምጥል እንዴ እና ምን ያደናብርሃል? አንሳላት እንጂ እንዴ ምን ተፈጥሮ ነው? ቆይ ተጣልታችኋል? ደህና አይደላችሁም እንዴ? አይ ከሷ ጋር ሳይሆን ቤቲ ግን ቤቲ ምን? አንተ የምትናገር ከሆነ ተናገር። ምንድነው እሱ? አደይ ደውላ ነበር። አረባት ምን አለች? ከዲብ ጋር ተገናኝቷል፣ እየመጡ ነው። በጣም ደስ ይላል። አይ ዝም ብለሽ ነው ራስሽን ስታስጨንቂ ነበር እንጂ ሁሉም ነገር እንደሚስተካከል ነገርሽ ነበር። እኔማ ወይ ካልሆነ ከዶክተር ጋር ልሂድ ብዬ እያሰብኩ ነበር፣ ግን ደግሞ ተመስገን ነው ነገሩ እንዳሰብነው አልከበደም። እየመጡ ነው። ደስ ስላለሽ በጣም ደስ ብሎኛል። አሁን አየሽ ሁሉም ነገር ይስተካከላል ማለት ነው። በሚገባ ሁሉም ነገር ይስተካከላል። ማን ነው? የስራ ስልክ ነው እንዴ? እናንተ ነሰውም እንዴ? መቼም አሁን መጥቼ እንድመለስ አፈልግማ። እስማው ናግባ አደይ አደይ የለችም እንዴ? የጫኔ ቤቱ ባዶ ሆኖ እያየ ምን ትጣራለህ? እቺማ አትረባ። ከአባቷ ያንን ጎረምሳ አስበልጣ ወደ ከተማ ኮብልላ ከሆነ ጉድ ፈላ። ምን ይታወቃል አለን። ናስቲ ሄደን እንፈልጋት። አይ መከራዬ፣ መልሳ መከራ ውስጥ ስክተተኝ። እየነገርኩ አንተ እኮ ነህ ከእንጀራችን ይልቅ ካቴካላችን አስቀድመህ የሚያዘናጋኝ። ጫንዋ ምን ላድርግ ብለህ ነው እንዴ? ሁሌ ተጨናንቀህ ምን ታረጋለህ እንዴ? አንዳንዴ እንደ ሰው ወግ ድረስ ፈታ ዘና በል ብዬ እኮ ነው። አይሞኙ ሰው እኮ ነው ካቴካላ በመጣት መስሎ ነው። እንጀራችንን በመስራት ነው። ናው እንሂድ። ያው ጫንዋ ግድ የለም እኔ እናቷ ቤት ሄጄ ሰለል አድርጌ ልምጣ ይሻላል። ማዘሯ በቃ ቡናም ታፈያለሽ። ማዘሯ የምን ቡና ነው? ላሊጋ ሄዳለሁ እያልሽ ነበር እንዴ? ታዲያ በሄድስ ቤቱ ሞቅ አድርገሽ ምሳ ሰርተሽ ጠብቂው ነው እንጂ ደስ የሚለው ተኳኩሎማ መጠበቁ ምንም ትርጉም አይኖረውም። አሁን ግን እውነት ይሄ ነገር ኪንጎን ያስደስተዋል? ለምን አያስደስተውም? ቅምጥሌ እሱ ለራሱ ስንት ጭንቀት ስንት ነገር አሳልፎ የሚመጣው እኮ አንቺ ጋር ለማረፍ ነው። አንቺ ሁሌም ፈገግ ብለሽ ነው መጠበቅ ያለብሽ። መነጋገር እንኳን ያለባችሁ ነገር ቢኖር በመተሳሰብና በፍቅር እንጂ
በልህ መሆን የለበትም። ስለዚህ ባጭሩ ዛሬ መጨቃጨቅ አይቻልም እያልሽ ነው? ምንም ያጨቃጭቅ ነገር አለ? መጨቃጨቅ እኮ እሱን ያሰለቸዋል። ምንም ነገር ቢሆን በፍቅር ነው የሚሻል። የምርሽን ነው? የእውነት ምንም ስላልሆነ በጣም ደስ ብሎኛል። እሺ ለሊ ደውለሽ ስላሳወቅሽኝ ነው በጣም አመሰግናለሁ። አንተ ገባችሁ ዳይመንድ? ቆይ ምን እሺ ነው ግን? ምን ነው ችግር አለ? ችግር አለ ብቻ። ከዚህ በላይ ምን እንዲፈጠር የፈለገው? ቆይ ከሞተሽ በኋላ ሬሷን ፎርማሊን ወቅተ ከዛ በኋላ ለተረዳት ነው የፈለከው እንዴ? ምን እያልክ ነው ዳይመንድ? ሩታ ደህና አይደለችም እንዴ? ምን ደህና ትሆናለች? እኔ ስንት ጊዜ ነው ተረዳት አዋራት ብዬ ነገርኩ። አሁን ልክ ምንም እንደማያክሰው ምን ተፈጥሮ ነው ትለኛለህ? ትንሽ እንደው አይሰቀጥጥም እንዴ ዳይመንድ? ብቻ ቆይ እንደዚህ ለመሆኑ እኔ ጥያቄ ያርክኝ አይደለም አይደል? ኧረ እባክህ ከአንተ ውጪ ምን እንደዚህ ሊያረጋት የሚችል ነገር አለ? እሱን እኮ ገና አላወራንም ዳይመንድ። አሁን የተነች ግቢ ውስጥ እሺ አጅሪት ምንድነው ሆስፒታል ሄዶ ይሄን ያልመቆየት? አሁን ቶሎ ወደ ቤት ተመለስ። ምን ጎደለብሽ? ምን ቀረብሽ? ይልቃ ወይን ነው የምትይው? ሰማኝማ እሹ ምን ፈለግሽ? ዶክተር ለምን ይፈልገኝ? ለምን ይጠራኝ? አሃ ለካ ዶክተርም አንቺን ሊያናገር ፈልጎ ኖሯል። አዎ ግን ለምንድን ነው እንደዛ ያሰበው ነው? እሱን አላውቅም። ይኸውልሽ ብቻ ግን ስለ ሩታ ጠይቆሽ አንድ ነገር ዋሽተሽ ከተናገርሽ ተናገርኩ እኔ እና አንቺ ያበቃል። ምን የተለየ ነገር አለ? እጇን የቆረጠችው በሱ ምክንያት ነው። ይሄ ደግሞ ለሱም ግልጽ ነው። አይ አይደለም። ይኸውልሽ ዝም ብለሽ ሄደሽ ስቀባጥሪ ለአንተ ብላ ነው ሩታዬ እንዲያደረገችው ብለሽ ሩታዬን አዋርጃት አሉሽ። አዎ እና ሌላ ምን እንድልጠብቃ ነው ደግሞ ስለሷ ለመጠየቅ? ከድርጅቱ ከወጣሽ ጊዜሽ ነው? እኔ ትንሽ ቆየው። ለምን ነበር የወጣሽው? ስለበቃኝ ማለት ማለቴ እኔ ስራ መስራት ማቆም ነበረብኝ። ተባረሽ ነው? አይ በራሴ ነው የወጣሁት። ስራ የመልቀቅን ሀሳብ ከመሬት ተነስተሽ እንዴት አመጣሽ? በድርጅቱ ውስጥ ያይሹ ነገር አለ ነው ወይስ አንቺን ስራ እንድትለቅ ያደረገሽ ነገር ምንድነው? ተናገሪ ቤቲ። ምን ነበር ከድርጅቱ ለቀሽ እንድትወጪ ያደረገሽ ነገር? ምንም ነገር የለም። አቶ ማቲያስ ከሀገር ውጭ ናቸው። ሄደ እንዴ? አዎ ሄዷል። ድርጅታችሁ አንዳንድ ነገሮች እንደሚሰራ ጭምጭምታዎች ሰምተናል። ደግሞ በዚህ መሀል አንቺ እኔን ስታይ የምትደበቂውና የምትሮጪው ነገር የምታውቂው ነገር እንዳ አንተ እንደው ከገብቼ ነበር እንኳን ችግር ውስጥ ነኝ። የምን ችግር? ቤቲ ታሰረች። ምን? አዎ ቅምጥል ታስራለች። መቼ? ቆይ ለምን? አሁን ታሰረች። ፖሊስ ይዟት ሄደ። ቅምጥል እርዳታሽ ያስፈልገኛል። ወይ እቺ ጦሰኝ የሆነች ልጅ። ቆይ አሁን ምን ያንቀለቅላታል? ቤት አርፈሽ ተቀመጪ ተብለይል እንዴ? ምንድነው የሚያዞራት? እኔ ግን እቺ ልጅ ምንም አላመንኳት። አሁን እሱን ተይና ይጂና ስለኔ ምን መገንዳት ነገር ነገሪያት። እኔ ኬኩኝና ካይ ፖሊሱ ይጠረጥረኛል። እባክሽ ይጂና ነገሪያት። መሄዱን እሺ እሄዳለሁ። ግን እጄ ምንድነው ማደርገው? ቤት ምን ነገር ውስጥ እንዳለችና እኔ እዛ ሰራተኛ እንደነበርኩ እንዳትናገር ነገሪያት። እኔ መሄድ ስለማልችል ነው። አንተማ ወደዛ መሄድ የለብህም። ወይኔ ምን አይነት ጣጣ ውስጥ ነው የገባ ነው? ይቅርታ ቅምጥል፣ አሁን ፈርቻለሁ። ትንሽ የመሰለኝ ነገር አሁን ተባብሶ ችግር ውስጥ እንዳይከተኝ ፈርቻለሁ። ይኸውልህ እኔ ሩታ ያመመሽ ነው እንዴ? አይ አሁን ደህና ነኝ። ታዲያ ለምን አለችኝ? እናትሽ አልመጣችም እንዴ? አልመጣችም። የግድ መምጣት አለባት? አዎ አሁን እኮ ለምን ትችያለሽ እንዴ? ወደ ቤት ለምን? በቃ አዎ በቃ። አይ ዶክተር በጭራሽ እንደዚህማ አይሆንም እንዴ። ገና መች ዳንኩና ነው ወደ ቤት መመለሰው? አልቻለሽም ሊሩት እንዴ? አረ ምን ይሻለኛል ዶክተር? እኔ እኮ በጣም ታመሚያለሁ። ከዚህ ውስጥ ታስጠኝ ከሆነ ደግሞ እሞታለሁ። ሞት ምን አመጣ እኮ ዶክተር? እኔ እንዳልጎዳብክ የምትፈልግ ከሆነና እንዳልሞት የምትፈልግ ከሆነ ከዚህ ውጭ አትበለኝ። እኔ ከዚህ መሄድ አልፈልግም። ሩታ ሆስፒታልሽ የምትቆይበት ምንም ምክንያት የለም። ቤት ሂጂና አረፍት አድርጊ። እኔ ምን ጎረምሲት እንዴት ነው? ምኑ? ከዚህ ህድንጌው ጋር ተጎልቶ መዋሉ ነው። ወይ ምን እየሰራሽ ነው? ምን አገባ? ቆይ ነው ጓደኛክ ነው ላከክ? ዳይመንድ ነው እሱ። ምን ይልከኛል ብለሽ ነው? ቆይ ባይሆን እቺኛዋ ድንጋይ እሱ ነበረች።
ከየት ሄዶ ነው ዛሬ? ወይት ሄደ? እኔ ምን አቅለታለሁ? አንተ ለምን ፈለግከው? እኔማ ሰው ላደርገው ነበር፣ ቀረበት። ሮማ እዚህ ምን ትሰራለሽ? በሩ እኮ ከተንኳኳ ብዬ ነው እትዬ። አሹ እስካሁን አልመጣም? አይ አልመጣም። ወዴት ሄደ? ከኔ በፊት አይደል እንደ ወጣው? እዛ የቀን ስራ የሚያሰሩት ሰዎች ጠርተውት ነው። ለምን እዛ ሄደ? ብቻ ሊሰራ ነው እንዳትዪ። አይ የሰራበትን ማለት ባለፈው ገንዘብ ተለቆላቸው እሱን ለመቀበል ነው ሄደው። እንደዛ ከሆነማ በቃ ቶሎ ይመለሳል። እኔም ቶሎ ደርሼ እመለሳለሁ። ፍቅር ነስቲ ሮማን ሂጂ ጥረት። እዚህ ባዶ ቤት ከምትቀመጥ ሄዳ እህቷን ጠይቃት። አንቺ ሸንኮርት ራስ እንዴ ምን አደረኩ? ዶክተር የለም እንዴ? አሁን ነው የምትመጪው? አይመለከተ ሻኪራ እንደዚህ ራሷ ላይ እስክታረግ ድረስ አንቺ የት ነበርሽ? መቼስ ቁጭ ብዬ እሷን አልጠብቃትም። እንዴት ነው የምታስበው? ለማንኛውም አንተን ላወራ አይደለም የመጣሁት። ዶክተር የት ነው ያለው? አልጋ ክፍል። ና በቃ ያለሳበ ቁጭ በይ። ወዴት ነው የምትሄጂው? ልቀቀኝ። ዳይመንድ አለቀሽም። ቁጭ በይ። እኔም እዚህ ቁጭ ብዬ እነሱን ነው የምጠብቀው። ምንድነው ከኋላዬ መተሽ መሰስ ብለሽ የምትገቢው? የፍቅር መቀስ። አርፈሽ ቁጭ በይ። ምናምን ትላለች እንዴ ድንቢጥ። እዚህ ከምትን አቤ ታውቂያለሽ፣ እዚህ ቦታ ላይ ሳይሽ ባዶ ሜዳ በሙሉ አበቦች የተሞላ ይመስለኛል። እየቀለድክብኝ ነው? ምን አስቀለደኝ? የምሬን እኮ ነው። ልቤን እኮ ሰረቅሽው እዚህ ሜዳ ላይ ቁጭ ብለሽ ሳይሽ እኮ ነው። እና እነዛን ውብ ጊዜያቶች መቼ ነው ልረሳቸው አልፈልገው። እሱ ልክ ነህ። በፊት ንጹህ ልብ ነበረ። አንዳችን ለአንዳችን ምንም አይነት ነገር መጥፎ ነገር አስበን አናውቅም። እሱን እኮ ልክ ነሽ ሉዬ። በጣም ውብ ጊዜያቶች ነበሩን። ግን ደግሞ አልገባኝም አሁን ምን ጎሎ እንደዚህ እንደሆነ። ለምን ድሮአችን መመለስ እንዳልቻለን፣ ለምን ይቅር መባባል እንዳልቻለን አይገባኝም። አያቤ ቶ የረሳሁትንማ አታስታውሰኝ። በፊት እኮ አንቺ ነበርሽ እኔ ለመመለስ መተሽ ይቅርታ የምትጠይቂኝ። ታዲያ ለፍቅራችን ብዬ ነው። አሁንም በእናትሽ ለፍቅራችን። ወይ እንዴት ዋል? እንዴት ዋልክ? አለልኝ ኖር አለልኝ። እንደው ብርሃንን አይታታል እንዴ ከወንዙ ስዘልቅ? አይ ብርሃኔን ምን ይሁን ብዬ ደግሞ እሷን ያለው ተውኳት። አሁንማ አይኔ ስንት እንግዳ እያስተናገደ ብርሃንን ልመልከት። በዚህ አደይ አለች፣ በዚህ ሄለን አለች። ኧረ እኔ እሷን ምን ሊያደርግልኛ ያለው? ይልቅ አደይ የለችም እንዴ? እሷን ፈልጌው ነበር እኮ የመጣሁት። የለችም። ወዴት ሄደች? የለችም አልኩ። ከዚህ ከጓደኛዋ ማነው ከጮኛዋ ጋራ ወደ ከተማ ወይ ቤቲ አንቺ አስደነገጥሽኝ እኮ እንዴ! አትጣሪም እንዴ? እና አትሰሚማ? ታዲያ እዚህ ምን ያደርግሽ ነው? ከተፈታችና ከለቀቋ ብዬ ነው። ደግሞ ስትወጣ ቦሷ እንዳያገኛ ብዬ ነበር፣ ግን እስካሁን አልወጣችም። ባይሆን ቅምጥ አደጋ ነበር፣ ግን ደግሞ እሷ ስልክ አታነሳም። ታስጨንቀት። የት እንደደረሱ እኮ ልጠይቃት ነበር፣ ቀጥታ ወደዚህ እንድትመጣ። በጣም ናፍቃሻለች ማለት ነው? አዎ ቤኪ፣ በጣም ያለ ሰው ማን አለኝ ብለን እና በቃ ወንድምሽን ረሳሽዋ? አይ አልረሳሁትም፣ ግን ደግሞ ምንም ላላደርግለት ነገር እዛ መመላለስ ጥቅም አልታየኝም። እሱ ልክ ነው ለሊ። ገጀራው እኮ ልክ ሆነ ያውቅም። እሱ የሚለውን ነገር አትስሚ፣ ደግሞ በቁም ነገርም አትወሰጂው። በአፉ ነው ዝም ብሎ አትምጭብኝ የሚልሽ እንጂ ሁሌ እንድታዩ ይፈልጋል። እንደዛ ነው ቤኪ? አዎ እንደዛ ነው የሚሆነው እንጂ እየሄድሽ ስትጠይቂው እየሰለች አይደለም ትንሽ እንጂ። እሱን ትምጣና ታያለህ ቤኪ። ያው ገና ሳትመጣ ፉከራውን ጀመርሽ። ለማንኛውም መለሳለኝ ቆንጆ። ቻውሽ። እሺ በቃ ቻው። አሹ አንተ ነህ እንዴ? አስደነገጥከኝ እኮ። ቆይ ምን ሆነሃል? አንቺ ደግሞ ሁሌ መደንገጥ ክው ማለት እንዴ! እዚህ ቤት ውስጥ ቆይ እኔና አንቺ ብቻ አይደለን ያለ ነው? ምንድነው እንደዚህ መደንገጥ ደግሞ? ምንድነው ሁሌ ማዲ ቤት ውስጥ መርመጥመጥ? አንዳንዴ እየመጣሽ እኔንም ይኝ እንጂ። እና ወዴት ሊዳሹ ደግሞ መሽ ያለ ምክንያት ቆይ እንዴት እንደዚህ ታደርጋለሽ? ምክንያት ቢኖረኝማ ለምን እንደዚህ አደርጋለሁ? ምክንያቱም እንጂ አንተ ጋር አልመጣም ነበር። አልገባኝም። ግልጽ አድርገሽ ልትነግሪኝ ትችያለሽ? ሁሉ ጊዜ አንተ ጋር ስመጣ ምክንያት ትጠይቀኝ የለ? እኔም ለህይወቴ ምክንያት ፈለኩኝ። ለምንድን ነው የምኖረው? ለማን ነው የምኖረው ብዬ ምክንያት ጠይቅ። የምኖርለትም የምኖርልኝን ሰው አጣሁ። ከዛ እንደዛ አደረኩ። ይኸውልሽ ሩታ፣ አንቺ ባለመኖርሽ የሚጎዳው ማንም ሰው አይደለም፣ አንቺ ራስሽ ነሽ። ግን ቆይ እንዴት ነው እንደዚህ ነገር ልታስብ ይቻልሽ?
ምናልባት በሞት ኑሮ እኮ የምትጸጸቱት ነገር ሊኖር ይችላል። ግን ምናልባት በነገርኳት ባስረዳኋት ምናምን ብለህ የምታስበው ነገር አለ? ይኸውልሽ ሩታ፣ እንደዛ ማሰብ አልፈልግም። ለምን ፈርተህ ነው ዶክተር? ፍርሃት ሳይሆን እንደዚህ ማሰብ የለብሽም ሩታ። ይህን ነገር ከአይምሮሽ መውጣት አለብሽ። በፍጹም እንደዚያ ነገር ማሰብ የለብሽ። አውቃለሁ ሁሉም ነገር ትክክል እንዳልሆነ እኮ አውቃለሁ። ግን ደግሞ ሲጨንቀኝና የምገባበት ቦታ ሳጣ ነው እንደዛ ያደረኩት። አሁንም አልገባኝ ብቻ ነው። እሺ ዶክተርዬ፣ በጭራሽ አላደርግም። ሁል ጊዜ እንደዛሬው ለኔ የምታስብልኝ ከሆነ አላደርግም። ለማን ብዬ አደርጋለሁ? ሲጀምር ተመስገን። ታውቂያለሽ እዛ ባዶ ቤት ውስጥ ታስሬ በነበረበት ሰዓት ምንም አይነት ተስፋ አልነበረም። ይገርምሻል፣ አንቺ ራሱ ለኔ ብለሽ እዛ ድረስ ትመጫለሽ ብዬ አላሰብኩም። እንዴት አልመጣም ዴቭ? ይሄን ሁሉ ነገር የሆንኩ እኮ በእኔ ምክንያት ነው። አደይ፣ ብዙ ነገሮች እኔና አንቺን ለመለያየት ቆርጠው ተነስተዋል። በዚህ መሀል ግን እኔና አንቺ ጽናትና ውሳኔ አስፈላጊ ነው። እሺ አምናለሁ ዴቭ። ከዚህ በኋላ ምንም ነገር ቢመጣ አርቀን አብረን ሆነን እየተመካከርን ሁሉን ነገር እናደርጋለን። የኔ ወርቅ እና ወዴት ነው የምንሄደው? ለሊ ጋር መሄድ አለብኝ። ከቅድም ጀምራ እየደወለች ነበር። እሺ እኔ መጀመሪያ ታለም ጋር ሄጄ ደህና መሆኔን ማሳየት አለብኝ። ይሻላል? አይሻልም ውዴ? እሺ በቃ እኔ ልሂድ። በይ ደግሞ ራስሽን ጠብቂሽ። አለሁልሽ። ደህና ነኝ። ደህና ነሽ ማዘሩ? አለሁልሽ። ልጅ ወዴት ሄደ? ቤኪ ስራ ነው፣ ለስራ ጉዳይ ወጥቶ ነው። እሰይ ተመስገን። ስራ እንዲህ ለቁም ነገር በቅቶ ማየት ለእኔ ትልቅ ነገር ነው። አዎ ተመስገን ነው። አሁን ላይ ቤኪ ስራ ጥሩ እየሄደለት ነው። እድል ሳይቀነው አልቀረም። እኛ እንዳሰብነው ሰን ፈጣሪ እንዳሰበው እየኖርን ያለ ነው። ሰው ካሰበልሽ ፈጣሪ ያሰበልሽ ይበልጣል ልዬ። እሱ ያዘጋጀልሽ። ፈጣሪ እኮ ፍጹም አይሳሳትም። አዎ እንኳን ሰላም መጣሽልኝ። እንኳን ደህና ቆየሽ። እንዴት እንደናፈቅሽኝ አትጠይቂኝ ጓደኛዬ። ስልክሽ ደግሞ ስደውል አይሰራም። በጣም ተጨንቄ ነበር፣ ግን ደግሞ ተመስገን ነው። እንዴ ደህና ሆነሽ ስላየሽ ደስ ብሎኛል። ዴቭስ ወዴት ሄደ? ዴቭ ወደ ቤት ሄዷል። እትዬ ስለተጨነቁ እዛ መሄድ ነበረበት። አናትሽን እንደዚህ ለሁለት በመስበር እንደዚህ ክፍል አድርጌልሽ እዚሁ ዶክተር ጋር ከርመሽ ወደ ቤትሽ እንዳትሄጂሽ። በቃ ያው እኛም እየጠበቅን ነው። ጠብቂ። ምን አትሟሚ? አንቺን ደግሞ ማን ነው ሲያስሩ አስቀመጠሽ? አጎቴ ነው። ረጋለይስ እሷማ ሄዳለች። አንቺ እዚህ ምን ታደርጊያለሽ? በይ ነይ ውጪ። ይሄ ሰውዬ ካላቀሙ ስልጣን ይዞ ጭራሽ የጌታው ልጅ ማስሮ ማስቀመጥ ጀመረ። በይ ነይ ውጪ። ሁሉም ሰው እንዳንተ መሰለ እንዴ መስፍኔ? ነይ ውጪ አሁን። ታዲያ እዛ ጫካ ውስጥ እንዳያገኙሽ። በይ ቶሎ በይ። በቃ እሺ በይ ቶሎ። አስሮ ከሚያስቀምጥ ዘመድ ፈጣ ምን ነው ሩታ? ዶክተር ስላደረክልኝ ነገር ሁሉ በጣም አመሰግናለሁ። እንዴ ሩታ፣ የስራ ግዴታ እኮ ነው። እኔም በተለየ ሁኔታ መስገን አይጠበቅብሽ። ግን እኮ ግን ቆይ ሩታ፣ ለምንድን ነው ነገሮች የምትደባበቂ? መናገር የምትፈልጊው ነገር ካለ ለምን በግልጽ አትናገሪ? ግን ደህና ነሽ ሩታ? ዶክተር ምን ያደርጋችሁ? ሰራተኛው አደይ ክፍል 238 ተለቋል። ውዶችዬ እንግዲህ አደይና ዴቭ ወደ ገጠር ማለት ወደ ከተማ ተመልሰዋል። አደይና ዴቭ ስለመጡ ደስ ያላችሁ እንግዲህ ላይክ ሸር አድርጉልኝ ፕሊዝ። እንግዲህ ሊልዬ በጣም በአደይ መምጣት ተደስታለች። እንዲሁም ባቡሬ ለሊልዬ ቀለበት ሊያስርላት ስለሆነ ፕሮግራም ያዘጋጅላት ነው ማለት ነው ውዶችዬ። ቀጣይ ክፍል እንግዲህ ይቀርባል። ሩታ እንግዲህ ተሽሏታል። ነገር ግን ከዶክተር ጋር ነው መሆን ከዚህ ሐኪም ቤት አልወጣም በማለት እንግዲህ ዶክተርን እየረበሸችው ትገኛለች። እትዬ እንግዲህ ከዶክተር ጋር ማለት ሩታ ከዶክተር ጋር ሆና እትዬ ደርሳባቸዋለች ውዶችዬ። እንግዲህ ቤቲ እንግዲህ ፖሊሱ ይዞ ወስዶ እያጣራት ነው ውዶችዬ። ቀመጥን እንግዲህ ኪንጎን ሰርፕራይዝ አረጋለሁ ብላ ኪንጎ ጭንቀት ውስጥ ነው ማለት ነው ውዶችዬ። እንግዲህ ዲያመንድ ዶክተሩን ተቆጥቶታል። ለምን ነው ሩታ የምትጎዳት ብሎ ዶክተሩ ግን ሊገባው አልቻለም።
ምክንያቱም ሩታ እንደምትወደው ምንም ገልጣ እስካልነገረች ድረስ አልተረዳትም ማለት ይቻላል። ውዶችዬ ዶክተሩ እንግዲህ በአደይ መምጣት ተደስቷል። ቪዲዮን እስከ መጨረሻ ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ስም ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። እንግዲህ ውዶችዬ ባለፈው ክፍል እንዳያቸዋት ሩታ ታማ ሆስፒታል ነበረች። ሆስፒታል ሆና ግን እንግዲህ ዶክተር ያው ከዶክተር አጠገቧ ጧትም ማታም ያየችው ስለሆነ ትንሽ ተሽሏታል ማለት ነው። ነገር ግን ዶክተሩ እንግዲህ ወጥቼ ላስናናሽ ብሏት እንግዲህ ይዟት ሄዷል። ይዟት ከሄደ በኋላ ደግሞ ዲያመንድ እሱን አይተው ዲያመንድ ብላ ጠርተዋለች ማለት ነው። ዲያመንድ ካገኘ በኋላ ደግሞ ዲያመንድ ለምንድን ነው ሩታ እንደዚህ የምታረጋት? ለምንድን ነው እንደዚህ እስክትታመም ድረስ በማለት እንግዲህ ዶክተሩ ላይ መጫወት ሲጀምር እንግዲህ ዶክተሩም እንተ ዲያመንድ ደግሞ በማለት እንግዲህ በልዛትና ወደ ሐኪም ቤቱ በማለት እንግዲህ ትቷት ሂዷል ማለት ነው። ውዶችዬ እንግዲህ ቤቲ ባለፈው እንዳያቸዋት ድራማው የሚያበቃ የነበረው ቤቲ ፖሊሱ ሲደርስባት ነበረ። ፖሊሱ እንግዲህ ቀጥታ ቤትን ይዟት ሄዷል። ይዟት ከሄደ በኋላ እንግዲህ ማጣራት ጀምሯል። ቤቲ ግን ዋሽታ አላቅም ከዛ ድርጅት እኔ ስሰራ ነበር ድሮ፣ ነገር ግን ወጥቻለሁ አሁን ብላ እንግዲህ ዋሽታ ተናግራለች ማለት ነው። ውዶችዬ ብትናገርና እውነታውን ብትናገር አሪፍ ነበር። ነገር ግን ከዋሸች አሁንም ኪንጎ እንደሚያዝ ጥርጥር የለውም። ኪንጎ በጣም ፈርቷል። ምክንያቱም እያዛለሁ ብሎ በጣም እንትን እያለ ነው ያለ ማለት ነው። እንግዲህ ማዘሯ ለቅምጥልን ለኪንጎ ሰርፕራይዝ አርጊው የሆነ ነገር አዘጋጅለትና ሰርፕራይዝ አርጊው በማለት እንግዲህ ነግራታለች። እሺ ብላ ለሱ የሆነ ነገር አዘጋጃጅታ ጸጉሯን ሁሉ ተሰርታ እየጠበቀችው ነበር። ኪንጎ ግን ጭንቀት ውስጥ ነው። ከዛም እንግዲህ እየሮጠ ሄዶ ሲሄድ እንግዲህ ሰርፕራይዙ ነበረ። ነገር ግን ደግሞ እሱ በጭንቀት ተውጦሰ ነበር። ሰርፕራይዙን ሳያስተውለው እኔ ጭንቀት ውስጥ ነኝ፣ ስለዚህ ቤቲ ስለተያዘች እኔም መያዝ አይቀርም በማለት እንግዲህ መርዶ ሲያረዳት ቅምጥልን በቃ ይዞት ምናምን ብላ አረጋግታዋለች። ነገር ግን ቅምጥልን ሄዳ ቤቴን ምን እንዳረገች ምን አይነት ሁኔታ ውስጥ እንዳለች አጣሪ እና ስለኔ ደግሞ እዛ ውስጥ ድርጅት ስሰራ እንደነበር እንዳትነግረው በማለት እንግዲህ ነግሯታል። እሷም እንግዲህ ወደዛ ስትሄድ አጋጣሚ ኩኩሻ ደግሞ እዛው ሄዳ እያጣራች ነበር ማለት ነው። እንግዲህ ከኩኩሻ ጋር ቅምጥልና ኩኩሻ ስለ ቤቲ ሁኔታ እያጣሩ ይገኛሉ። ነገር ግን ኩኩሻ ገና ዛ ኢንተርቪው ላይ ነች ማለት ነው። ዶችዬ እንግዲህ ሊልዬ እንግዲህ አደይን ስለደወለች ደስተኛ ሆና እየጠበቀች ነበር በጉጉት። እንግዲህ ያለችው ማልቀረ አደይ ሰላም መታላታለች። ውዶችዬ እንግዲህ ብርሃን ባለፈው ክፍል እንዳያቸዋት አስረዋት ነበረ፣ አጎቷ አስሯት ነበር። ከዛም እንግዲህ ያሰው ያለ ሸረተው ነው አጎቴ ምናምን እያለ እየተጣራች ሳለ እንግዲህ አቶ መስፍን ወይም ደግሞ የሄለን አጎት ደርሶ ፈቷታል ማለት ነው። ብርሃን ስለወጣችም ደስ ብሎኛል። ምክንያቱም እናቷ ልጅ የተሄደች ምን ሆና ይሆን እያለች ጅቡን በላት እያለች ቁጭ ብላ እየተብከነከነች ስላለች እየተብከነከነች እሷን እየጠበቀች ስለሆነ በጣም አሳዝናኝ ነበር ማለት ነው። ያው እንግዲህ የእናቶችን መከፋት የማትሉ ልጆች ትረዳላችሁ ብዬ አስባለሁ። እንግዲህ ብርሃን ስለተፈታሽ ደስ ብሎኛል ውዶችዬ። ሄለን እንግዲህ በድጋሚ አቤን ትተው ሄዳለች። አቤ እንግዲህ በጣም እየተሰበረ ይመስላል። ምክንያቱም ሄለንም ብሎ በጣም ያልከፈለው ዋጋ የለም እና እሷን ብሎ ስራ ትቶ ሁሉ መጥቶ እሷ ግን እሱን እንትን መቀበል አትፈልግም፣ ድጋሚ ይቅርታ ማድረግ አትፈልግም። ስለዚህ ለፍቅሯም ዋጋ እየከፈለች አይደለም ማለት ነው። የብርሃን እናትም ብዙ ነገር መክራት ነበር፣ ነገር ግን እሺ ብላ ስታበቃ ግን ደግሞ አቤን በድጋሚ ትተው ሄዳለች ማለት ነው። ያው አጎቷንም ስለፈራጭ ጭምር ነው። እንግዲህ ውዶች አቤ ምን ማድረግ አለበት የሚለውን እናያለን። ቀጣይ ክፍል አቤ ግን በጣም ተጨንቋል ማለት ነው። ውዶችዬ እንግዲህ ሊልዬ ለዶክተር ደውላ አደይ መምጣቱን ነግረዋለች። እየመጣች መሆኗን ደህና መሆኗን ነግረዋለች። ዶክተሩ በጣም ተደስቷል። ያው ዶክተሩ በአደይ ተስፋ አለው። ነገር ግን ከአሁን በኋላ አደይና ዴቭ የሚላቀቁ አይመስለኝም። ያው አደይና ዴቭ ይጋባሉ ማለት ነው። እንግዲህ ዶክተሩ አምኖ መቀበል ያለበት ሩታን ነው። ሩታ እንግዲህ ልትለቀው አልቻለችም።
እንግዲህ ዲያመንድም ከሆስፒታሉ ሄዶ እንዴት ሩታን አትረዳትም? ለአንተ ብላ ነው ይሄን ሁሉ ያደረገች፣ ለአንተ ብላ ነው ራሷን ሁሉ እስከምታጠፋ ድረስ የደረሰች ብሎ ቢነግረውም የምትለው ሁሉ አልገባኝም፣ እንደ ማንኛውም ታማሚ ልንከባከባት እችላለሁ፣ ከዛ ውጭ ግን ምንድን ነው የምታወሩት? በማለት እንግዲህ ዶክተሩም ሳይረዳው ሄዷል ማለት ነው። እንግዲህ ዲያመንድም ስቆ ዝም ብሏል ማለት ነው። ውዶችዬ እንግዲህ ፍቅር ተፈልጋ ነበረ። ነገር ግን ተፈልጋ መታ ከሆስፒታሉ ቁጭ ስትል አጋጣሚ እንትና ዲያመንድ ስለነበሩ ቁጭ በይ የፍቅር መቀሳት ሁኚ በማለት እንግዲህ ምክንያቱም ዶክተርና ሩታ እያወሩ ስለነበር እንዳትሄድ ይዞ አንቋት ይዞ ቁጭ በይ እያለ ሲያስቀምጣት ነበር ማለት ነው። ውዶችዬ እንግዲህ ዶክተርና ሩታ ያው የትንትን እያሉ ነው ማለት በቃ ውጭ ይበቃሻል፣ አሁን ድነሻል፣ ስለዚህ ቤት ሂጂ ብሎ ቢላት እሷ ደግሞ ደስተኛ አይደለችም። ምክንያቱም ከቤት መሄድ አትፈልግም። እሱንም ጠዋትም ማታም እሱን ማየት ስለምትፈልግ ቤት አልሄድም በማለት እንግዲህ ለዶክተሩ ነግረዋለች። እባክሽን ሩታ እባክሽን ሂጂ፣ ከዚህ ምን ትሰሪያለሽ በማለት ቢነግራትም ከዚህ ሁኜ ደስተኛ ነኝ፣ ከቤት ስሄድ ግን ደስተኛ አይደለሁም። ስለዚህ ከቤት የሚያስፈራሽ ነገር አለ ሲላት፣ በፍጹም እንደዛ አይደለም፣ ግን ብቻ ሲሄድ ብዙም ደስተኛ አይደለሁም፣ ይከፋኛል። እዚህ ከሆንኩ ግን ሁሌም ደስተኛ ነኝ በማለት እንግዲህ ነግረዋለች ማለት ነው። እባክን ፍቀድልኝ ትየንም ንገራት ስትመጣና እዚህ ልቀመጥ እያለችው ትገኛለች ማለት ነው። ዶክተርም እንግዲህ ቃል የምትገቢልኝ ከሆነ ነው ከ2 ቀን በኋላ እዚህ ጋር መቀመጥ ክልክል ነው፣ ግን ከዛ በኋላ ስቴጅ ራሽ እንደማትኩጅ ቃል ግቢልኝ ብሎ ቃል ካስገባት በኋላ እንግዲህ 2 ቀን እንድትቀመጥ ፈቅዶላታል ማለት ነው። ውዶችዬ ብቻ ከባድ ነው። እንግዲህ አደይና ዴቭ ከመጡ በኋላ ዴቭ እንግዲህ በድጋሚ እንደዚህ ሁኜ አላየዋለሁ ብዬ አስቤ አላቅም ነበር፣ አንቺ ምን ትመጭልኛለሽ ብዬ አስቤ አላቅም ነበር። እዛ እነሷ እናለልኛ ስራውኝ ሳለ እኔ ተስፋ ቆርጬ ነበር እያለ እንግዲህ ዴቭ ለአደይ ሲነግራት ነበር ማለት ነው። አደይም እንግዲህ ለምን አልመጣም፣ እንዴት ነው የምታስበው አንተ በማለት እንግዲህ ምላሽም ሰጥታ እሷም ወደ ሊሊ ቤት እሱም ወደ ነትዬ ቤት ሄደዋል ማለት ነው። ውዶችዬ እንግዲህ አደይና ዴቪድ ስለተመለሱ ደስ ብሎናል። ሩታና ዶክተሩ እንግዲህ ስለተፋቀሩ ይፋቀሩ እያላችሁ ኮሜንት አድርጉላቸው ውዶችዬ። እንግዲህ የዛሬው ክፍል የሚያበቃው ዶክተርና ሩታ ቁጭ ብለው ያው እሷ ደግሞ እንዲያቅፋት ጠጋ ብላ እሱም እንደዚህ ብሎ ጠጋ ብሎ እንትን ሲላት ነው እትዬ ስትመጣ ነው የሚያውቀው ማለት ነው። ክትዬ መታ ምንድን ነው ትላቸዋለች ውዶችዬ።